አያውቅም የሰው ልክ አያውቅም አሉና አለቻች ቡኒ የምትባለው ሰኢድን እንደዛ ስትለው ነበረ። ዛሬ ደግሞ ማነው አዩ ፍታይ ብላ መጣ። ዛሬ ደግሞ አዩ ፍታይ ብላ መጣ ማለት ነው። ጓደኛዋን ይዛት መጣ። ጓደኛዋን ወስዶ ጥርቅም 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 አረጋት ማለት ነው። ኧረ ጉድ ጉድ ጉድ! እንደው ዝም ብለው አገቡ እንጂ እኮ ስለ ወንድ ማንነት እኮ ምንም አያውቁም። ወንድ ትዳር ማለት እንግዲህ ሁሉንም ተከባብሮ ነው ትዳር የሚኖረው እንጂ ዝም ብሎ እንትን አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ውድ ጓደኞቼ፣ ቤተሰቦቼ እንዴት ናችሁ? የቻናሌ ቤተሰቦች ሼር ላይክ እያደረጋችሁ አበረታቱኝ ማለት ነው። እና ዛሬ ደግሞ ምን ይዤ መጣሁ መሰላችሁ? በጣም ደስ ብሎኝ ማለት ነው። ግን ያኔ በሚዲያ ባይወጣ ጥሩ ነበረ። ግን እሷ እጄን በእጄ ያለው ነገር ነው። እጇን በእጇ በላችሁ ማለት ነው። አዩ እጇን በእጇ ሰኢድን ጉር ሰራሁ ብላ እሷ ጉር ተሰራች ማለት ነው። እና አንዳንድ ጊዜ ይሄ ዲብ ካሜራ ጥሩ አይደለም። አሁን እሷ በቃ ፈታኝ አለችው። ፈታሻለሁ ሲላት እንግዲያማ ፈታሻለሁ ሲላት ኧረ ህግን አምጣ እንደማይገኝ ያወቅሽ ማለት ነው። ህግን አምጣ አለችው። ሂጂና ፈልጊ ከጣልሽበት አላት። ከዛ ደግሞ ይቺ ጓደኛዋ እያቃጠረች በጣም እንደወስዶ በጥፊ አላት ማለት ነው ጓደኛዋን። ግን ወላሂ እውነቷን ነው ሱመያ። እንዴት ያሉ ጓደኞች አሉ ካጠገቧ። አስበሏት ወላሂ ከእንዴት ያለ ኑሮ እንደው አስበሏት። ለማንኛውም የእጇን አግኝታለች። የሰው ትዳር በጥብጣ አይደል የገባችው። የእሷን ትዳር ደግሞ የሚበጣበጥላት ከጎኗ ወጣላት ማለት ነው። በተለይ ይቺ ቡኒ የምትባለው ቡኒ ወይ እንዴት አድርጋ መከረቻት ማለት ነው። ደስ መያዝ ምናምን ስለ ሞባይሉ ምን አገባት፣ ተረጋጊ፣ አብሽሪ፣ አንቺ ሁለተኛ ስለሆንሽ ምናምን እየተባለ ይመከራል እንጂ እንደገና እሷን እንደማጥፋት። ከዛ ደግሞ አላፍርም ብላ ሲመታት ደግሞ የማንም ልቅቅም የሰው ልክ አያውቅም አላሽ። ሰኢድን እንደበድበዋለን አለች። ደግሞ ሰኢድን እንደበድበዋለን። በነገራችን ላይ ቡኒ ማለት ነው ባሏ ራሱ ይሄ ማን ነው አዩ ሳይሆን እያሱ ጋር ተገናኝቶ ለእያሱ ጉቦ ሰጠውን የለቀቃት እንጂ አይለቃትም ነበረ። እያሱ ጉቦ ተቀብሎ ነው እያለ ሲል ሰምቻለሁ ማለት ነው። በእንትን ሲያወራ እና ጉቦ ተቀብሎ ነው ሱመያን የለቀቃት እንጂ ጉቦ ባይቀበል አይለቃትም ነበር ሲል ነበር ባሏ ማለት ነው። የቡኒ ባል እና እሱም አንድ ቀን ይቀምሳል። ለማንኛውም ሰኢድ የቀረችው ቡኒ ናት። አዩን አቀመሳት። ደግሞ ዛሬ ጓደኛዋን አቀመሳት። ነገ ደግሞ የቡኒ ተራ ነው። አላርፍም ካለች ደግሞ ትቀምሳለች ማለት ነው። ሰው ቤት ገብታ አለቀልቃለሁ ካለች ያለቀልቃታል እየገባ ምን አገባትና ማለት ነው። እና በባለፈው ወላሂ ነው የምላችሁ የዛሬውን ሰኢድ የለቀቀው ቪዲዮ ያቺ ጓደኛውን በጥፊ ሲላት አዩን ሲደበድባት ዱኜ እንደሳኩኝ ስራ በጣም በዝቶብኝ ነበረ። ግን እንዴት ብዬ ልየው ትንሽ እያየሁትና እኔ ደግሞ በርዕሱ ነው የምገባው ማለት ነው። ርዕሱን አይና እንደገና ስገባ የሆነ እንትን ስል በቃ እየሳኩኝ ስራ እንደ ጅል ያዩኛል ማለት ነው ሰዎቹ። እና በቃ እያቀመሳቸው ደሙን አፈልት ወላሂ ደሙን አፈልት። ይሄ መላጣው እንደው ፀጉር የለውም እንጂ ሸብት ነበረ ወላሂ የሰኢድ ማለት ነው። አፈሉት እና መላጣው እንትን ፀጉር ቢኖረው ያሸብተውት ነበረ። በጣም አበዙት። ደግሞ ዛሬ እንዴት ጓደኛው መጣ ሰው ይልቀቁኝ አለች። ወላሂ አቀምሻለሁ እና ሲያካድናት እንደው በራልም አለች። ይችኛቱን ሲያቀምሳት አዩ ደግሞ እንደው ቂጧን ገፍታለሁ። እባክህ ሁለተኛ አይለመደኝ ይስታህል። በመጀመሪያ በጧት እንደዛ አርጋት ቢሆን አንተም ትከበር ነበረ፣ ሚስትህንም ታከብር ነበር ማለት ነው። አይደለም 2 ቀርቶ 4 ሚስት ታገባ ነበር። ግን አሁን
እንኳን አይደለም 4 ሚስት 1 ሚስት አዩን ራሱ ይዘህ ተኖርክ እንደው በጣም ጎበዝ ነው ማለት ነው ሰይድ። ከዛ ደግሞ ሱመያ ያ አላህ በጣም ደስ ነው ያለኝ ወላሂ። አንዳንድ ጊዜ እኮ በቃ እኛ የምናደርገው አቅም ስናጣ ሌላ ሰው ላይ ደርሶ ስናየው ወላሂ ሆኖ ደስ የሚል ማለት ነው። ሱመያ ወቀጠው እያለች ማለት ነው። እሷን ሲመታ ወቀጠው እያለች በቃ እንደኔ ደስታ በደስታ ሆና መጣችላችኋለሁ ሱመያ። ወይኔ እኔነት የኔ ቆንጆ እና እኔ በአዩ ደራ ማለት ነው ወላሂ በአዩ ደራ ሰይድን አግኝቼ እኔ ሱመያ ቦታ ሆኜ ሆነ አዋራው ነበር ሰይድን ማለት ነው። እና ሱመያ አሁን ራሱ ሰይድን አዋሪው ቅረቢና خلاص ልጆችሽ ነው አይቀማሽም ቀምሰ ወይት ያደርጋቸዋል። እና ሱመያን አስደስቷታል ሰይድ እላቸዋለሁ። ሱመያን በጣም ያስደስታት ሰይድ በጣም ሱመያን ደስ ብሏታል ሰይድ ማለት ነው። በጣም ደስ ይላል። እና ምን ልላችሁ ፈልጌ ነው አንዳንድ ሰዎች ማለት በማያገቡበት እየገቡ ጓደኛ ከሆነ ደግሞ ወደ ጥሩውን ነገር መምከር ነው እንጂ ግድ ጓደኛ አይነት ብሎ ሰው ቤት ገብቶ ዝም ብሎ ማለቅለቁ ምን አመጣው ነገ በእኔ አይደርስም ወይ አይባልም ወይ በቃ ይቺ አረንድ በጣም ያናድዳል። እና በቃ ሰይድ ሰሞኑን የሁለት ቀን በቃ ደግ እያደረጋቸው ነው ማለት ነው። ሴቶቹ ሁላ እንዴ አበዙት እኮ እንዲህ አረጋቸው። ቡኒማ በቃ ሁለቱን ነው የምንጨቀጨቀት ትላለች። ሁለት ለን ነው ሱመያ መቼም አላምጧል ይበላል ቢያገኟት ወላሂ ይበሏታል ቢያገኟት ማለት ነው። ግን ምንድነው ያን ያክል ምቀኝነት? አዩ አሁን እንደው ምን አርጉኝ ነው የምትለው? ምን አርጉኝ እረፍ ብላ አትቀመጥም? የፈለገበት ዘሎ ይንጣት ሰራ። በነገራችን ላይ እኮ ሁለተኛ ሚስት ማለት በጣም ከባድ ነው። ያን እንችለዋለሁ ብላ ነው የገባችው አይደል? እዛም ሄደ እዚህም ሄደ አብሯት አደረም አላደረም አብሯት ተቀመጠም አልተቀመጠም ያንን እንትን አድርጋ ነው መቀመጥ ያለባት እንጂ ካልፈለገ ደግሞ መተውም ይችላል እኮ መብቱ ነው። አርፋ አልቀመጡም ካለች ማንም የሚያስገድደው የለም። ያው ሴት አልገፋም ብሎ ነው እንጂ እሷ እንደሷ አረ አሁንማ ትዕግስት ትልቅ ነው ያለው። በነገር ወንዶቹ ያዳምጡና ከዛ ትዕግስታቸው ሲያልቅ ማንም እንትን የሚገላግላቸው የለም ማንም ማለት ነው። ሴት ከሆነ አልቅሶ ዘወር ይላል። አሁን አዩ እንግዲህ እንደዛ በሶሻል ሚዲያ ተደበደበች ምናለች በመጨረሻ ቄጧን የሰጠችው ምን አባቷ ታመጣለች? አማራጭ የላት ነው። እሱ ሆኖ ነው እንጂ ያዛት ማንም ያዛት ለማንድ ብቅ በነገር ግን አንዳንድ ጊዜ ለነገር ሲላቸው ብቅ ይላል። አሁን ይቺ ራሷ አሁን በቃ ዛሬ ጥፊ የቀመሰችው አዩ ጋር አይገናኙ ነበር። አትነጋገሪ አሁን ምን አገናኛችሁ ሲላት ነበር ማለት ነው ሰይድ። እና ደግሞ በተለይ በግ ያለችው በጣም እንትን እያለው ነው እያናደደው ነው። ምክንያቱም እንዴት ብላ እንትን ትለቀዋለች እንደዛ አድርጋ ለምሳሌ ሲጀመር እሷን በፊት ነው ያዋረደችው። በጣም ነው የተዋረደው። እና ያን ያክል ደግሞ አፍ መካፈቱ በጣም አሁን ጊዜ መጫወቱም ሆነ ንግግሩ ያለ ነው። ብቻ ግን ሚዲያ ላይ ሳይሆን በውስጥ መሰዳደቡ ምናምን ያለ ነው። ግን ሚዲያ ላይ ቻፋን ከፍታ ዝም ብላ በሚዲያ ካልሆነ መሳደብ አይሆንላትም እንዴ? ስልክ የለውም እሱ በስልክ አትደውልለትም? የፈለገችውን አትናገርም? ኧረ እንዴት አድርጎ እንደሚይዛት እኔ አላውቅም። የእሷ መሰሎች አዑዝ ቢላህ ወላሂ ይቺ ቤተሰብ ሙሉ አሰዳቢ ናት። ቤተሰብን አሰድባ ራሷ ተሰድባ። እኔ ደግሞ ከሁሉም ታናድነችው ቡኒ የምትባለው እኮ ነው። ምን አቃጠላት ሰው ቤት ገብታ። ሱመያ ደግሞ በባለፈው ልታሳየው ነበር እኮ ከዛ ከጎንደር ይምጣና ታሳየው ነበር። ግን ከጎንደር መጥቶ ኬክ ሲበሉ አብረው ኬክ ቆርሰው ሲበሉ ማለት ነው። ኬክ አብረው ቆርሰው ሲበሉ ሲጎራረሱ ከዛ ደግሞ ወደ ድሬዳዋ ሲሄድ ታገኘኋት ካላገኘኋት በቃ የፈለግሽን አደርግልሻለሁ እንደፈለግሽ ታደርገኛለሽ ብሎ ላዩ ቃል ስለገባላት ነው ያ ሱመያን እንደገና እንትን ልታረግ የፈለገችው ማለት ነው።
መገናኘት ያልፈለገችው እንጂ የሆነ በቃ አንዳንድ ጊዜ በሚዲያ የምንናገራቸው ቃላቶች በጣም ዋጋ ያስከፍሉናል። አሁን እሱ ከዛ እንደመጣ ቀጥታ ወደዛ ወደ ድሬዳዋ ቢሄድ፣ ሁለተኛ ኬክ ምናምን እያለ ባይጃጃ፣ ሁለተኛ ደግሞ ቃል ባይገባላት ላዩ ማለት ነው። ካገኘኋት አገኘኋት፣ ካላገኘኋት በቃ እንዳልሽ ነው የሚሆነው ብሎ ያቺ ሱመያን በጣም እንትን ብላታለች ማለት ነው። እና እንደዛ ብሎ ቃል ሲገባላት ለሷ አናደዳት። ለዛ ነው የጠፋችው መሰለኝ መልሳ እንጂ እንደዛ አጨክንበትም ነበረ። ምክንያቱም አሁን ልጆችን ትምህርት ላስገባ ነው ብላለች፣ አንድ ቦታ ያቀመጣለሁ ብላለች እያለሰበች ስለሆነ በተለይ ደግሞ እንፈታለሁ በቃ ኒካ ያወርድልኝ ካለች የግዱን ተነጋግሮ ምን ከሚያስፈታለሁ ያኔ እሷ የምትወስደው እና እሱ የሚወስደው ነገር አለላት። እንደው በሩቁ ፈትሻለሁ ፈትኸኛል የሚባለው ሳይሆን እዛ መካከል ብዙ ነገር ይወራል እና መቀራረባቸው አይቀርም ማለት ነው። ግን አሁን አዩ ዘንድ መጦ እንደዛ ሲላት አዩን ቃል ሲገባላት ያቺ ናት የኮነኮነቻት ማለት ነው። እሷ በጣም ኮንኮናታለች ያቺ እና ቃል የገባላት ያቺ በጣም አበሳጭታታለች ሱመያ ማለት ነው። እውነቷን ነው። የራሱ እንደዛ ነው እንዴ ምን አንዘላዝለው አልሙሂም ላግኛት ካለ ሱመያን ከፈለገ በማንኛውም ጠሪቅ ይፈልጋታል። በሚዲያ ሳያወራ ውስጡን ሪካርድ እያደረገ ከሰው ጋር እያዋራ ምናምን እያፈላለገ ምናምን እንደዛ ያገኛታል ማለት ነው። እሷ ምንድን ነው የጠላች ሚዲያ ላይ በቃ እኔ እንደዚህ እዛ ቦታ ለነሱ ሱመያ ምናምን በውስጥ የሚያወሩት ሌላ፣ ከውስጥ የሚለው ሌላ፣ ሚዲያ ላይ የሚለው ሌላ ሆኖባት ነው አሁን እሷ ሱመያ ማለት ነው እንጂ ይህን ያክል እኔ ትጠፋበታለች ብዬ አላስብም ነበረ። ግን አነጋገሩ በጣም አንጀት እንትን ይላል፣ ያናድዳል። ሰው ስለሮጠና ስለመጣ ስለሰጠ ሳይሆን አንድ በቱ የሚናገረው ነው። ልባችን ያሰበውን እኮ ነው አፋችን የሚናገረው አይደል? አሁን እሱ ካገኘኋት ካላገኘኋት በቃ እንዳልሽኝ ነው ሲላት እዛ ጊዜ እንትን አላት ማለት ነው። ሁለተኛ ደግሞ በውስጥ በቃ ምንም ጊዜ ፍጅ በውስጥ ያናግራታል። ብቻ በሚዲያ ሳይሆን በውስጥ በሰው ቢያፈላልጋት ቢያናግራት ቤተሰቦቿን ፈልጎ ደግሞ ቤተሰቦቿ ዘንድ መሄድ አሁን አዲስ አበባ አሉ ተብለዋል። አዲስ አበባ አጣርቶ መሄድ ይችል ነበረ እና ደግሞ በቃ በብዙ ነገር ማገኘት ይችል ነበር። ግን ያው ሱመያ እንዳለችው ለገበያ ፈልጎት ነው እንጂ ለሷ ፍለጋ አይደለም ማለት ነው። እና ውዶችዬ አመሰግናለሁ። ለዛሬው ቪዲዮ ይሄን ይመስላል። እኔ በጣም አስቆኝ ነው እንጂ ስራ በዝቶብኛል እና ሰብስክራይብ ላይክ እያደረጋችሁ አበረታቱ። በጣም ቻናል እየወረደ ነው። እኔም ደግሞ አልሰራሁበትም በቃ እንትን አለኝ፣ ስራ ይበዛብኛል። እዚህ ጋር ደግሞ በቃ ብዙ ነገሮች አሉ። አልከለኩላ። ሰላም አለይኩም።